ሰላም ሰላም ውድና የተከበራችሁ የጂማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። በጣም በሚያሳዝን እንግዲህ ቪዲዮን ዛሬም የመጣሁላችሁ ማለት ነው። ወጣት እያለቀ ነው። ስለ እውነት ዱባይ፣ ሳውዲ ወጣቶች እያለቁ ናቸው። ኢትዮጵያ ባዶዋን እየቀረች ነው። ወላጅ አልባ እየሆነች ነው። እውነቴን ነው የምላችሁ። አለቀ ወጣቱ በአንድም በሌላም በሰው እጅም በምንም እየተባለ ማለት ነው እና በጣም በሚያሳዝን ሁኔታ እንግዲህ ስለዚች ልጅም አዳዲስ መረጃዎች ወጥተዋል። ሆዷ ተከፍቷል፣ ሆዲቃዋ የለም ተብሎ ነበረ። በተጨማሪ ደግሞ አይኗም የለም ተብሏል። 2 አይኖቿ የሉም፣ የአይን ብሌኗን አውጥተው ወስደውታል ብለዋል። ይሄ ሁሉ ነገር የተደረገው ለምንድን ነው? እንደገና ምንድን ነው ይላሉ? ለምርመራ ነው። ማን ነው ለምርመራ? አረቦቹ ናቸው ወይ የወሰዱት? የኤምባሲው ነው ወይ የወሰደ? ይሄ ነገር በደንብ ይጣራልን። ሁላችንም ድምፅ እንሆን። እንዲሁም እዚህ ጋር የምታዩት ወንድማችን ዳዊት እሱም በዱባይ በድንገት ህይወቱ አልፏል ማለት ነው። በጣም ያሳዝናል። ወይኔ ወንድሜ እውነት በጣም ነው አንጀቴን የበላኝ ማለት ነው። ይሄ ልጅ መቼም ታውቁታላችሁ ቲክቶክ ላይ በጣም ነው የሚያሳዝን እና ስለ ዱባይ ኑሮ ራሱ ሲያወራ ነበረ እንዴት እንደሆነ ያለበትን መከራ ሁሉ ማለት ነው። ግን ዛሬ ላይ ህይወቱ አለፈች። በጣም ነው የሚያሳዝነው። እባካችሁ ሁላችንም ለእህታችን ፍትህ እንበል። የእህታችን አሟሟት ምንድን ነው የሚለውን ነገር ሁላችንም ድምፅ እንሆናትና ቢያንስ አስክሬናቸው እነዚህ ልጆች ለሀገራቸው እንዲበቃ እናድርግ። ሁለተኛ ፍትህ እንጠይቅላት። የዚች ልጅ መቼም ሁለ ነገሯን አውጥተው ወስደውታል። ቢያንስ ቀፎን ብትሆን ዝም ብላ ትግባና ለሀገሯ አፈር ትብቃ ቢያንስ እንኳን ማለት ነው። በጣም ነው ልብ የሚነካው። በጣም ነው የሚያሳዝነው እና ለዚች ልጅ ፍትህ መጠየቅ አለብን። አንድ ሰው ህይወቱ ካለፈ በኋላ እንዴት ነው ውስጡ ኦፕራሲዮን ተደርጎ ሆዱ ተከፋፍቶ ሆዲቃው የሚወጣበት? ምንድን ነው ምርመራ? እውነት ራሷ ከሆነ ይሄን ነገር ያደረገችው በቃ በራሷ ነው። የሰው እጅ አሻራ ምናምን ይነሳል፣ ሌላ ነገር ይደረጋል ምርመራ ላይ ምንም ሳይከፋፈት። ከዚህ በኋላ ህይወት ልትዘሩባት ነው ወይስ አውጥታችሁ ልትሸጡት ነው? ከውስጡ ያለውን ነገሮች ጠቃሚ ነገሮችን ውድ ነገሮችን አውጥታችሁ ልሸጡ ለራሳችሁ ልታደርጉ ነው? ምንድን ነው? አረቦች ወሰዱት? የኢትዮጵያ ኤምባሲ? ይሄን ነገር እንጠይቀዋለን። ለምን ብዙ እህቶቻችን ከዚህ በፊት ከዛሬ ወር ምናምን በፊት ማለት ነው አንድ እህታችን በመጣች በአንድ ወሯ ውስጥ ማለት ነው ህይወቷ አለፈ። ኤምባሲዎች ተጠርተው ነበረ። እቺ ልጅ ራሷን እንዲህ ልታደርግ ነው ብለው ለኤምባሲ ደውለው ነበረ ማለት ነው። ሲደውሉ ጊዜ ኤምባሲዎች እንመጣለን ብለው ሳይሄዱ ቀሩ። አሰሪዎች ሲደውሉ ልክ በሶስተኛው ቀን ደግሞ ደውለው ሞታለች ነው ሬሳችሁን አንሱ ተባሉ። ሄደው ሬሳውን ከወሰዱ በኋላ ከፍትፍት አድርገው ባዶዋን ሽፍንፍን አድርገው ወዲያውኑ አየር ባየር ወደ ኢትዮጵያ ላኩት ኤምባሲዎች ማለት ነው። ከዛስ ምን ሆነ? አገር ገብቶ አስክሬን ሲታጠብ ጊዜ እንዳለ ሆዷ ተከፍቷል። ይሄ እንግዲህ የሶስተኛ እህታችን ነው። 3 እህቶቻችን አረብ ሀገር፣ አንዷ ዱባይ፣ 2 ሳውዲ ህይወታቸው ካለፈ በኋላ ሆዳቸው እየተተረተረ ሆዲቃቸው እየተወሰደ አይን ብሌናቸው እየተወሰደ ነው። ይሄንን ደግሞ ፍትህ ማለት አለብን። ድምፅ መሆን አለብን። እያንዳንዳችን ዝም ማለት የለብንም። ለምን ማንም ይወስደው? የሳውዲ ህግ ቀልድ የለም። ኤምባሲዎች ከሆኑ ኤምባሲያቸውን ይነቅላሉ። ይሄን ያደረገው አካል ይጠየቃል። አረቦቹም ከሆኑ ይጠየቃሉ። ስለዚህ ድምፅ ሁኑ። መፍራት የለባችሁም። አንቺ እህት ተብዬው ማለት ነው በጣም አናደሽኛል። ወተሽ እውነቱን ለዓለም ህዝብ አሳውቂ። ከዛ በኋላ እውነት ይችል 2 አይኖ ብለኗ የለም እየተባለ እንዳለው ሚዲያ ላይ ሆዲቃዋ የለም። ማን ነው ይሄን ነገር ያደረገ? በይና ጩሂ። ህዝብ ካንቺ ጋር ይቁም። ህዝብ ፍትህ ይጠይቅ። ለእህትሽ ፍትህ አስገኝ። የእህትሽ እንደመልሽ ሰው ከሆንሽ ዝም ብለሽ ፎቶዋን አንሱ እኛ ቤት የገባ ይግባ ምናምን እያልሽ አትነፋረቂ። ውጭና የእህትሽ እንደማውጪ። በጣም ነው የሚያቃጥለው። ለምንድን ነው ሲባል ለምርመራ። እንዴት ነው ለምርመራ ይሄ ነገር የሚደረገው? እዚህ የሴትዮ የጓደኛዋ ልጅ የ25 ዓመት ወጣት ልጅ በድንገት ህይወቱን አጥቶ ነበረ። አሁን በቅርብ ነው፣ ወራት አልሞላውም ማለት ነው። ከዛም ተጠየቀ። ሲጠየቅ ጊዜ ምንድን ነው የሆነው መሰላችሁ? ጠየኳት እኔ ማለት ነው። በድንገት ነው ህይወቱ ያለፈ። እንዴት ነው ሆድ እንዲከፈታል ወይ? አንድ ሰው በምን እንደሞተ ሳይታወቅ አስክሬን እንዲደረግ አሰብ? በፍጹም አይደረግም ማለች። ተመረመረ፣ ተቀበረ እንጂ አልተደረገም ማለችኝ። አንድ ልጅ እኮ እንደዚህ ሆነ ስላት
እናንተ ለምን ለፖሊስ ለምን አያሳውቁም? ይሄ መኑ ነው፣ በሳውዲ አረቢያ ላይ በጣም ወንጀል ነው። ስለዚህ ይሄን ነገር ያደረገው አካል ይቀጣል። በፍጹም ይሄ ነገር አይደረግም ብላለች። እኔ አረቦች ሁሉ በዚች ልጅ ሞት የተነሳ ብዙ ሰዎችን እየጠየኩ ነው፣ ሴትዮን እየጠየኩ ነው። ጠዋትና ማታ ነው መጠይቃት። እውነቴን ነው የምላችሁ። ለምንድን ነው ስትለኝ እንደዚህ ብዬ ነገርኳት። እውነቱን ስላት ጊዜ ሴትዮዋ መያዝ አለባት፣ መጠርጠር አለባት። ተጠርጥራ ተይዛ ታይታ እሷ እጇ ከሌለበት ምን እንደሆነ እንጂ በፍጹም ሆድ የሚያስከፍት ነገር ምንም የለም እየተባለ ነው። ስለዚህ ሁላችሁም ፍትህ በሉ፣ ለዚች ልጅ ፍትህ እንጠይቅ። ይህ ወንድማችንም በስደት ሲንከራተት የኔ ከርታታ ወንድም ያሳዝናል የእውነት። በዱባይ ላይ እንግዲህ ወድቆ ነው ተብሏል። እሱም ህይወቱ አልፋለች። በጣም ነው የሚያሳዝነው የእውነት። ይህን የመሰለ ወይኔ ኢትዮጵያ እናት እግዚአብሔር ፈረደብሽ እመቤቴ። በየቀኑ አስክሬን እየተለቃቀመ አሁን በዚህ ወር ውስጥ 4 ልጆች ሞተዋል። 1 ወንድ 3 ወንዶች ሞተዋል። አስክሬናቸው ገና ኢትዮጵያ ያልገባሉ። ዱባይ ላይ ሀናለች። አንድም ደግሞ በ17 ቀኗ ህይወቷ ያለፈ ልጅ አለች። በመጣች በ17 ቀኗ ሞተች ተብሎ ተነገራቸው። እሷም እንደዚህ ህይወቷ ያለፈ ልጅ አለች። አዜብ ዩቲዩብ ላይ ያስገብቼላችኋለሁ ፎቶዋን። በጣም በሚያሳዝን ሁኔታ እንዴ 2 ሳውዲ ላይ ያለችው እቺ አሁኗ 3 ወንዱ ጋር 4 2 ዱባይ 2 ሳውዲ የ4 ሰው ህይወት ጠፍቷል። በዚህ ሳምንት ብቻ በአንድ ሳምንት ውስጥ 4ቱም አስክሬናቸው ወደ ኢትዮጵያ አልገባም። ደግሞ ሁሉም የሚያምሩ ሁሉም ልጆች 20 ቤት ያሉ፣ ወንዱም እንደምታዩት ያምራል። ሴቶቹም በጣም ቆንጆ ገና ልጅ ገና ለጋ ናቸው። የእውነት የሆነ ልብን ስብር የሚያደርግ ነገር አይደለም ለወላጅ። እኛ በሚዲያ እንዲፎቷቸውን ያየነው የተቃጠል ወላድ እንዴት ትቃጠል አስቡት። ደክማ ስንት ነገር ጥራ ልጆች ያልፍልኛል ስለወጡልኝ ይለውጡኛል ብላ የላከች እናት የላከ አባት መከራውን አይቶ እንደዚህ አስክሬን እየተጎተተ በየቀኑ ሲገባ፣ ያውም አስክሬናችን በሰላም አይገባም። እየተከፋፈተ ውስጣችን ወጥቶ ኩላሊታችን ወጥቶ አይናችን ወጥቶ ምነው በሰላም ብንቀበርስ? ስንቶች ናቸው እንደዚህ ሆኑት። የዱባያን አይታችኋል። ቱርክ ወስዳ መዳሟ ናት ተባለ። ከዛ ኤምባሲ ነው እንጂ መዳም አይደለም። ኤምባሲዎች በየቦታው ይሄን ነገር እየሰሩ ነው ያሉት። ስለዚህ እኛ ፍትህ ማለት አለብን። ለዚች ልጅ መቆም አለብን። ፍትህ ብለን ድምጻችን ማሰማት አለብን። እያንዳንዳችን ዝም አትበሉ። የት ሀገር ልጅ ናት? የምን ልጅ ናት? ኮሜንት ላይ አገሯ ምን ያደርግላችኋል? አገሯን የትውልዷን ከፈለጋችሁ አገሯ ኢትዮጵያ ነው። ኢትዮጵያዊ ናት። የትውልድ ቦታዋ ከሆነ ሸዋሮቢት የሸዋሮቢት ልጅ ናት ትውልዷ ከሆነ እና ብዙ ልጆች ዘር አካባቢ የምትጠይቋላችሁ ኮሜንት ላይ ሰው በመሆኗ ኢትዮጵያዊ በመሆኗ ስደተኛ በመሆኗ ሕፃን ልጅ በመሆኗ አታሳዝን? ይሄ ብቻ አይበቃም? ይሄ ብቻ እኮ ልብ ይሰብራል። ስለዚህ ፍትህ እንበል። አላሳዘነቻችሁም? እች ልጅ እቺ ዘማሪ እቺ ፍልቅልቅ እቺ እውነቴን ነው የምለው ከፊት አይጠፋም። እንደማያት እንደማቃት ነገር በአካል ማለት ነው። እንደዚህ ያደረገች ልጅ የውሸት ፖለቲካ ተነፍቶ አንዴ በወንድ ነው አንዴ በገንዘብ ነው አንዴ በምንድን ነው ተብሎ ድብስብስ ተደርጎ ከሞቱ አሟሟቱ መግፋቱ ሁዷ ተከፋፍቶ ቀፏ ብቻ ተቀምጦ ምን ነው የሳውዲ ዶሮ ሆን እኮ ኢትዮጵያን ስንሞት የሳውዲ ዶሮ ውስጧ ባዶ ነው። አይታችሁ ከሆነ ቆዳዋ ተገፎ ውስጥ እቃዋ እንዳለ ባዶ ነው። ውሃ ብቻ ተመልቶ በረዶ ተሞልቶበት ነው አይደለ? እኛም ኢትዮጵያን ሳውዲ አረቢያ ላይ እና በስደት ላይ በሳውዲ በዱባይ በአሁኑ ሰዓት ስንሞት እንደዚህ ቀፏችን ነው የሚገባ ባዷችን። ልክ እንደ ሳውዲ ዶሮ እንደ አረብ ሀገር ዶሮ ምን ሳውዲ ብቻ ሁሉም ቦታ አረብ ሀገር ዶሮ ሆዷ ባዶ እንደዛ ሆነን የምንገባ ተላልጠን ቀፏችን ብቻ እንደዚህ ልብ የለም ኩላሊት የለም ሳምባ የለም ጉበት የለም ምን የለሽ ውልቅ አድርገው ጥለው እንዲቀፉ አድርገው ነው የሚያስገቡን። አይን የለሽ። ታዲያ ይሄን ማንን ነው የምንጠይቀው? ለማን ነው አቤት ምንለው? ማንን ነው የምንከሰው? እኔ እኮ ዝም የምትሉ ልጆች፣ ድምፅ የማትሆኑ ልጆች ምን እየነካችሁ እንደሆነ ግራ ገብቶኛል። እንዴ ምን ሊያደርጉ ነው? ሆድ ቋምኗን ያወጡት ምን ማለት ነው? ይሄ ማለት ምን ማለት ነው?
ምንድን ነው ጉዱ? እንደ ሰው እስኪ ቆም ብላችሁ አስቡ። አንድ ሰው ህይወቱ ካለፈው በኋላ ከዛ በኋላ ምንድን ነው እሱ ውስጥ ያለውን ነገር ማውጣት ለምርመራ። ምን አይነት ምርመራ ነው የሚካሄደው? እንደገና ነፍስ ሊዘሩላት ነው? እንደገና ህይወት ሊሰጧት ነው? በቃ አለቅ አይደለ? እች ልጅ አለፈች አለፈች። ከዚህ በኋላ የሚመረመር ነገር አዎ ምርመራ ይመረምራል። ግን ምንም አይነት ኦፕራሲዮን፣ ምንም አይነት ሆድ መተርተር ምናምን ሆድ ዕቃ ማውጣት አያስፈልግም። እነሱ እኮ ጤነኛ እየወሰዱ አሁን ኩላሊቷ አለ ቢባል ራሱ የእሷ ይሁን አይሁን ምን አሳወቀን? የከብትም ሊያስገቡ ይችላሉ መልሰው ማለት ነው። ስለዚህ ፍትህ ማለት አለብን። ድምፃችንን እናሰማ ለዚች ልጅ የእሷን ጤናማ የሆነውን። እኛ እኮ ኢትዮጵያን በአብዛኛው በተለይ ስደት ላይ የምንመጣ ተመርምረን ምናምን ስለሆነ አዳዲስ በተለይ አሁን የሚመጡ ልጆች በጣም ሙሉ ጤናማ ናቸው። ሙሉ ንጹህ ሰው ናቸው። ሁሉ ነገራቸው ተመርምሮ ጤናማ ሆኖ ነው የሚመጡት። ስለዚህ ይፈልጉታላ፣ እንፈለጋል፣ ደማችን ይፈለጋል፣ ሁሉ ነገራችን ውስጣችን ያለው ሆዲቃችን ይፈለጋል። እኛ ሰላም ከሆን ስንት ነገራችን በስንት ሚሊዮን የማይገዛውን ነገር እኮ እነሱ እኛ ህይወታችን ካለፈ በኋላ በነፃ ሆኖ አውጥተው የሚወስዱት እንደዚህ አድርገው ለምርመራ ነው። ይሄ አዲስ የመጣ ስታይል ነው። ስለዚህ እያንዳንዳችሁ ድምፅ እየሆናችሁ ጩሁ፣ ድምፅ ሆኑ፣ ፍትህ እንበል፣ ፍትህ እንበል። ሁላችንም ድምፅ መሆን ካለብን ድምፅ እንሁን ለዚች ልጅ። ዝምታ መልስ አይሆንም። ዝምታ የዚችን ልጅ እንባ አይመልስም። የዚችን ልጅ ደም አይመልስም። መጋፈጥ እስካለብን ድረስ ከኤምባሲዎች ጋር መጋፈጥ አለብን። በተለይ ሳውዲ አረቢያ ያሉት ኤምባሲዎች እነሱ ጋር ነው ችግር ያለ። ለምን ሆዷን እንደዚህ ማድረግ ምን አስፈለገ? የእሷ ብቻ አይደለም፣ የ3 ልጆች ሆድ ነው በዚህ ወር ውስጥ የተቀደደው። የ3 ልጆች ሆድ ዕቃ ነው ወጥቶ ቀፏቸው ብቻ ኢትዮጵያ የተላከ እንደ ዶሮ ተሸልቅቀው። ይሄን ለምንድን ነው ድምፅ ማትሆኑት? ነገ እኔም እኮ የኔም እጣ ይሄ ነው። ይሄን ወቁት። እኔም ስደት ነው ያለሁት። ነገ ህይወቴ ብታልፍ ወስዶ መቼም ኤምባሲ ነው የሚጣለው። ወይ ኤምባሲዎች ናቸው እንደዚህ አድርገው የሚሸቅሉት ነገር ስላላቸው ነው። ስለዚህ እኛ ድምፅ እንሁን። እያንዳንዳችሁ ስደተኛ ድምፅ ሆኑ። በየአረብ ሀገር ያላችሁ እያንዳንድሽ ይደርስሻል። አንቺ ባይደርስሽ እህትሽ፣ ያክስትሽ ልጅ፣ ጎረቤትሽ ምናምን እንደዚህ አይነት እጣ እየደረሰው ነው። ሞት በጣም ቅርብ ናት በአሁኑ ሰዓት። ወንድማችን ይሁን እንደወጣ ቅርት አለ ጥንቅር አለ ሲንከራተት፣ እችም እህታችን እንደዛው፣ ብዙ እህቶቻችን እንደዛው የሚያሳዝኑ። ስለዚህ ድምፅ እንሁን፣ ፍትህ እናስገኝ፣ ፍትህ እናሰጥ ለእህታችን። ድምፅ ሆኑ እያንዳንዳችሁ።